ሰላም ጤና ይስጥልኝ የስፖርት ቤተሰቦች። በዝውውር ገበያ ላይ እውነተኛ ድራማ ተከስቷል። ለአንድ ወር ሙሉ በአርሰናል ራዳር ውስጥ የነበረውና ወደ ኤሚሬትስ ያመራል ተብሎ በጉጉት ሲጠበቀው የነበረው የሌስተር ሲቲው ድንቅ ታዳጊ ጀርሚ ሞንጋ ዝውውሩ በማንቸስተር ሲቲ በይፋ ተጠልፏል። ታማኙ የዝውውር ጋዜጠኛ ፋብሪዚዮ ሮማኒዮ ዝውውሩ ሙሉ በሙሉ መጠናቀቁን የሚያበስርበትን ታዋቂ ቃሉን ሄር ዊ ጎ በማለትም ነው ያረጋገጠው። ለመሆኑ ማን ሲቲ ይህንን ዝውውር እንዴት ሊቀማ ቻለ? አርሰናልስ የቱ ላይ ነው የተሳሳተው? ሙሉ ዝርዝሩን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። የማን ሲቲ አስገራሚ ጠለፋ። አዎ መድፈኞቹ ከአንድ ወር በላይ ከሌስተር ሲቲ ጋር ሲደራደሩ የነበረ ቢሆንም በመጨረሻ ሰዓት ላይ ስምምነት ላይ መድረስ ሳይችሉ ቀርቷል። ይህንን ክፍተት የተመለከተው የማንቸስተር ሲቲ ባለፉት 24 ሰዓት ውስጥ ፈጣን ጥያቄ በማቅረብ የ16 ዓመቱን የክንፍ መስመር ተጫዋች በ10 ሚሊዮን ፓውንድ ጥቅል ዋጋ ለማስፈረም ከሌስተር ሲቲ ጋር ሙሉ ስምምነት ላይ ደርሷል። ለዚህ ዝውውር መሳካት ትልቁ ሚና የተጫወቱት አዲሱ የማንቸስተር ሲቲ አሰልጣኝ ኢንዞ ማሪስካ ናቸው። ማሪስካ ቀደም ሲል በሌስተር ሲቲ አሰልጣኝ በነበሩበት ጊዜ የታዳጊውን ብቃት በቅርብ የሚያውቁበት በመሆኑ ለተጫዋቹ በግል ስልክ በመደወል በማን ሲቲ ቤት ስላለው የረጅም ጊዜ እቅድና የወደፊት እጣ ፋንታም አስረድተውታል። ይህ አቀራረብ ደግሞ የታዳጊውንና የቤተሰቦቹን ቀልብ በቀላሉ መግዛት እንደቻለ ነው እየተነገረ የሚገኘው። የእንግሊዝ ሚዲያዎች እንደዘገቡት ከሆነ አርሰናል ለዚህ የ16 ዓመት ታዳጊ ሌስተር ሲቲ የጠየቀው 10 ሚሊዮን ፓውንድ በጣም የተጋነነ ዋጋ ነው በሚል ድርድር ሲያጓትት ቆይቷል። መድፈኞቹ በዋጋው ላይ እምቢተኝነት ማሳየታቸው ውሳኔው እንዲዘገዩት ያደረጋቸው ሲሆን ይህም ማቅማማታቸውን ግን በመጨረሻ ውድ ዋጋ አስከፍሏቸዋል። አርሰናል ሙሉ በሙሉ ከዚህ የዝውውር ፉክክር ውጪም መሆኑን ነው የተረጋገጠው። ጀርሚ ሞንጋ በእንግሊዝ እግር ኳስ ውስጥ ካሉ እጅግ ተስፋ ሰጪ ወጣቶች አንዱ ሲሆን በታሪክ በፕሪሚየር ሊግ መጫወት የቻሉ ሶስተኛው ትንሹ ተጫዋችም ነው። ማን ሲቲ ወደፊቱን ኮከብ ከአርሰናል እጅ ላይ መንጠቁ ለአርቴታ ትልቅ ከባድ የክረምት መርዶ ሆኖባቸዋል። እናንተስ የስፖርት ቤተሰቦች አርሰናል ይህን ድንቅ ታዳጊ በ10 ሚሊዮን ፓውንድ ለማስፈረም አለመፈለጉና ለሲቲ አሳልፎ መስጠቱ ስህተት ነው ብላችሁ ታስባላችሁ ወይስ ሲቲዎች ተጫዋቹን አጋነውታል ብላችሁ ታስባላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ትኩስ መረጃዎች እስከምንገናኝ መልካም ጊዜ